ሁለትን እያጠናን ነው በዚህ ሰሞን። አይ ቲንክ አራተኛ ሳምንታችን ይመስለኛል ስናጠና። ዛሬም እሱን እንቀጥላለን። ወደ ክፍሉ ከመሄዳችን በፊት ባለፈው ሳምንት እንትን ያልነውን ያጠናነውን በጥቂቱ ቶሎ ቶሎ ብዬ ሪቫይዝ ላድርግና ከዛ በኋላ ወደ ዛሬው ትምህርታችን እንሄዳለን። እና ይሄን ክፍል ምዕራፍ ሁለትን እያጠናን ያለነው አንደኛ የመንፈስ ቅዱስ ሲወርድ የነበረውን ሰርከምስታንስ፣ ከዛ በኋላ ደግሞ መንፈስ ቅዱስ በሐዋርያት ላይ ያመጣውን ለውጥ፣ ከዛው በሚቀጥሉት ጊዜያቶች ደግሞ በሌሎች ሰዎች ላይ ያመጣውን ለውጥና በቤተክርስቲያን ላይ ያመጣውን ለውጥ እናጠናለን። ይህን በዚህ አይነት መልኩ እያጠና ነው ያለነውና የሐዋርያትን ለውጥ ዲስከስ አድርገን ባለፈው ሳምንት ጴጥሮስ የተናገረውን ቃሉን ስብከቱን አናላይዝ እያደረግን ነበረ እና ባለፈው ሳምንት የመጀመሪያ ፓርቱን የስብከቱን የመጀመሪያ ፓርት ሁኔታውን ኤክስፕሌን ያደረገበትን የመንፈስ ቅዱስን መሰጠት ወይም መውረድ የተመለከተውን ፓርት አጥንተን ነበረ ከዩኤል ላይ ያነሳውንና ፎከስ ያደረግነው ምንድነው በምዕራፍ 1 ላይ አጥንተነዋል። ብዙ ነገር መንፈስ ቅዱስ በዚህ ዘመን ለምን ልዩ ሆነ ብለን በሰፊው አጥንተናል። ግን እዚህ ጋር ያነሳነው ሐሳብ ምንድን ነበር? ይሄ የመጨረሻው ዘመን የሚባለው ጊዜ በጣም ልዩ ጊዜ ነው። በጣም የተለየ ጊዜ ነው። የእግዚአብሔር ምሕረት የሚታይበት ጊዜ ነው። የእግዚአብሔር ደግሞ የመጨረሻ ቁጣም የሚወርድበት ጊዜ ነው እና እግዚአብሔር ዊሹን ተናግሯል። ዊሹ ስጋ የለበሰ ሁሉ መንፈሱን ቢወርድበት ነው። ይሄ ነው የእግዚአብሔር ዊሽ። ለዚህ እዚህ ድረስ እግዚአብሔር ዝግጁ ነው አለንና ለምንድን ነው ይሄን ያደረገው ስንል በዚህ ዘመን የልጁ ዘመን ነው። ልጁ ተወልዶ እስከሚመጣበት ያለው ጊዜ ዘመን ስለሆነ የልጁ ዘመን ነው። ልጁን ነው ግሎሪፋይ ያደረገ ያለው አለን። እንደገና ሰዎች ደግሞ ትልቅ ቁጣ ስለሚጠብቃቸው የልጁን ስም ጠርተው እንዲድኑ ስለሚፈልግ መንፈሱን በሁሉ ሰው ላይ አውርዶ በመጀመሪያ በሁሉ ሰው ላይ አውርዶ እሱን እንዲያውቁት አድርጎ ማዳን ይፈልጋል። እሱ ደግሞ እምቢ ካለ ድንቅ ምልክቶችና ታምራቶች እያደረገ ማዳን ይፈልጋል። ከዛ ወንደርስ ደግሞ ሰማይ ላይ ምናምን ላይ ምልክት እያሳየ ማዳን ይፈልጋል። ከዛ ካልሆነ ግን በቅጣትም በቁንጥጫም ሊመልሳቸው ይሞክራል። ከዛ ካልሆነ ደግሞ ሰዎች ይጠፋሉ ብለን ይህንን ሐሳብ አንስተን ተነጋግረን ነበረ ባለፈው ሳምንት። አይ ቲንክ ሁለት ጥያቄዎችም ተጠይቀው ነበረ። መሲ ይህንን ሐሳብ አሁን ያልነውን እንዴት እንደሆነ ጠይቃ እሱን ተረድተናል። እንደገና ጨረቃና ፀሐይ ላይ ያሉ ነገሮች ሪል ናቸው ወይስ ሲምቦል ናቸው ብለን እሱንም ዲስከስ አድርገን ነበረ። ሁለቱም ሊሆኑ ይችላሉ ብለን ተነጋግረናል። መቅዲ ደግሞ የመንፈስ ቅዱስ መገለጦች ምን ድረስ ነው የሚያደርጉት ሰውን? መንፈስ ቅዱስን ኮንትሮል ማድረግ እንችላለን አንችልም የሚል ጥያቄ ማንስታ እሱንም ዲስከስ አድርገናል እና ሁለቱም ሊሆን ይችላል። ኮንትሮል እናደርገዋለን ላናደርገው እንችላለን። ግን መንፈስ ቅዱስ በባህሪው ራስን የመግዛት መንፈስ ስለሆነ እንድንገዛው እንድንቆጣጠረው የሚፈቅድልን መንፈስ ነው። ልሳን ራሱ የመጣ አለመናገር እንችላለን። ኢሞሽናል ግን ልንሆን እንችላለን። በደስታም በሀዘንም በኢሞሽን ወይ ደግሞ ሰው ይልኝ ብለንም አንዳንድ ነገር ልንጨምርበት እንችላለን። የክፉ መንፈስም አሰራር ሊኖር ይችላል። መጠንቀቅ አለብን። ግን ማኒፌስቴሽኑ ግን ገደብ ልናረግለት ብዙ አይገባም። ምክንያቱም ሳኦልን ራቁቱን አድርጎት ነበር። ለማዋረድም ሊሆን ይችላል፣ ግን ራቁቱን ነበር በመንፈስ እና የሚሄድበትን ስፋት ልናውቀው አንችልም። ይሄ ድረስ ነው ብለን ማለት አንችልም ብለን እነዚህን ሐሳቦች አንስተን ባለፈው ሳምንት ተነጋግረን ነበር። ዛሬ የሚቀጥለውን የጴጥሮስን ስብከት ደግሞ ጠጋ ብለን አናላይዝ እናደርገዋለን እና ዛሬ የምንነጋገረው እሱን ነው። ከቁጥር 22 ጀምሮ አይ ቲንክ ዛሬ እስከ 36 እናንብብና ከዛ ምናልባት ጊዜ ከበቃን ደግሞ ኢየሱስ ክርስቶስ ነው ሙሉ ክፍል መጀመሪያ እስቲ
ምን ትረዳላችሁ ስለ ጌታ? ከዚህ ክፍል ምን እንረዳለን ስለ ጌታ ስለ ኢየሱስ ክርስቶስ? ከዛ ትንሽ ጠጋ ብለንም እናየዋለን። ግን እስቲ እንደው በአጠቃላይ ምን እንረዳለን ስለ ጌታ ስለ ኢየሱስ ክርስቶስ? እንዴት እናውቃለን? ሪቫይቫል ደግሞ የሚመጣና የሚሄድ ነገር ነው ወይስ ሰስቴይን የሚያደርግ ነገር ነው የሚል ነው ጥያቄዋ። ይሄንን ጥያቄ መንፈስ ቅዱስ በቤተ ክርስቲያን ላይ የሚያመጣውን ለውጥ ከተነጋገርን በኋላ እናንሳው። በጣም ጴጥሮስ አሁን ከነበረው ሰርከምስተንስ ተነስቶ ወደ ክርስቶስ ነው የሚያመለክታቸው። መጀመሪያ የሚገርም ነገር ነው ያደረገው። የነበረውን ሲቹዌሽን የእግዚአብሔር ቃል ውስጥ አሳያቸው። ፐርሰናል ኤክስፒሪየንሳችን በእግዚአብሔር ቃል መመዘን አለበት። የሆኑት ነገር በእግዚአብሔር ቃል ውስጥ ማረጋገጫ ያስፈልገው ነበር እና this is divine ብሎ አሳያቸው። this is divine ብሎ አሳያቸው። ከዛ በኋላ ግን ራሳቸው ላይ መቅረት የለበትም ነገሩ፣ ወደ ክርስቶስ ማመልከት ነበረበት። ስለዚህ ወደ ክርስቶስ ማሳየት ጀመረ። ወደ ክርስቶስ ማሳየት ጀመረ። ክርስቶስን ሲያሳያቸው ምንድነው ያደረገው? 3 ኢምፖርታንት ነገር አደረገ። አንደኛ ክርስቶስ እነሱ ጋር ማን ነው? እነሱ ጋር ማን ነው? ክርስቶስ ክርስቶስ እግዚአብሔር ጋር ማን ነው? እግዚአብሔር ጋር ማን ነው? ያንን ቃል ውስጥ ነው የሚፈለገው። ሶስተኛ ክርስቶስ ለሐዋርያቱ ማን ነው? ፐርሰናል ኤክስፒሪየንሳቸው ከክርስቶስ ጋር እንዴት ነው? እነዚህ 3 ነገሮች ላይ ፎከስ አድርጎ ነው የሚነግራቸው። መጀመሪያ ምን አላቸው? ለእናንተ ሰው ነው ኢየሱስ ክርስቶስ፣ ሰው ነው የተሰጣችሁ፣ ሰው ነው። ሰው ድረስ ነው የምታውቁት ኢየሱስን፣ ከዛ በላይ አታውቁትም። እና የምታውቁት ሲሞት ነው፣ የምታውቁት ሲሰቀል ነው፣ የምታውቁት ሲደክም ነው፣ ሰው ሆኖ ነው የምታውቁት አላቸው። ይሄ አላቸው ይሄ ኤክስፒሪየንስ። ኢየሱስ ክርስቶስ ለነሱ እዚህ ድረስ ብቻ ነው። ከዛ ምን አላቸው? ያ የሆነው እንኳን ዝም ብሎ አይደለም፣ ልብ አላላችሁትም እንጂ እየነገራችሁ ነበር። ሰው መስሎ አብሯችሁ እየኖረ አንደኛ እግዚአብሔር ብዙ ምልክት እያደረገ ኧረ ሰው ብቻ አይደለም ይላችሁ ነበረ። ሰው ብቻ አይደለም ይላችሁ ነበር። አልሰማችሁትም። ሰው ብቻ አይደለም ይላችሁ ነበር፣ ግን አልሰማችሁትም። ሁለተኛ ነገር የሞተው ራሱ የእግዚአብሔር እቅድ ሆኖ ነው። እግዚአብሔር ሞቱ ላይ እቅድ ነበረው፣ ዝም ብሎ አይደለም የሞተው አላቸው። ለዚህ ማስረጃው ደግሞ እግዚአብሔር አስነሳው አላቸው። ከዛ ይሄንን መነሳቱን ከፍ ያደርገዋል። እሱ በእግዚአብሔር ዘንድ ማን ነው ብሎ ያደርገዋል። መነሳቱ የእግዚአብሔር ልጅነቱ ምልክት ነው። አስነሹ እግዚአብሔር ነው። ከሰው በላይ የመሆኑ ምልክት ነው። ከሰው በላይ የላቀ መሆኑ ምልክት ነው። ስለዚህ የእግዚአብሔር ልጅ ነው። ይሄ ብዙ ልፍ አይልም ለአይሁዶች። ምክንያቱም እኛም ከአንዱ ከአባታችን ከእግዚአብሔር ነን ይላሉ። እነሱም የእግዚአብሔር ልጆች ነን ይላሉ። ኖ የዚህ ሰው ነገር ለየት ያለ ነው። የዚህ ሰው ነገር ለየት ያለ ነው። እንደናንተ ሞትን አላየም፣ መበስበስን አላየም። እንደ ዳዊት አይደለም፣ እንደናንተ እንደ ትልቁ ዳዊት አይደለም። መበስበስን አይቷል እሱ። ይሄ ግን መበስበስን አላየም፣ እግዚአብሔር አስነስቶታል። ስለዚህ የእግዚአብሔር ልጅ ነው ይላቸዋል። ከዛ ግን የበለጠ ነገር ይነግራቸዋል። ሰው ብቻ አይደለም፣ ይሄ የእግዚአብሔር ልጅ ብቻ አይደለም፣ አምላክ ነው ይላቸዋል። በመጨረሻው ቁጥር ላይ ጌታዬ፣ እግዚአብሔር ጋር አምላክ ነው፣ እሱ አምላክ ነው። ጌታን ጌታዬ
ዳዊት ያየው በመንፈስ ሁለት ጌቶች ነው ያየው። አንዱ ጌታ ለአንዱ ጌታ ነው የሚናገረው። ጌታን ጌታዬ ይለዋል እና ጌታ ነው ያየው። ለጌትነቱ ደግሞ ዋናው አብ ደግሞ ጌታ ብሎ ሌላው ጌታ ማረጋገጫ ሰጥቷል። የእግር መረገጫ እስካደርግልህ ሁሉን ልትገዛ ይገባሃል ማለቱ ነው። ሁሉን እስከማስገዛል ድረስ በቀኝ ተቀመጥ ብሎታል። ስለዚህ በዕብራይስጡ ያህዌ ነው፣ ጌታ ነው፣ አምላክ ነው ይላቸዋል። ስለዚህ ኢየሱስ ክርስቶስ እናንተ ጋር ሰው ነው፣ ግን እግዚአብሔር ጋር የእግዚአብሔር ልጅ ነው፣ አምላክ ነው ይላቸዋል። ከዛ በኋላ እኛ ጋስ ማን ነው የሚለውን ይነግራቸዋል። ይህን ኢየሱስን እግዚአብሔር አስነሳው። ለዚህም ነገር እኛ ሁላችን ምስክሮች ነን። እኛ ትንሣኤውን የተካፈልን ሰዎች ነን። የትንሣኤውን ነገር የምናቅ ሰዎች ነን። ህይወታችን ውስጥ ትንሣኤው ያለብን ሰዎች ነን። ለዚህ ነገር ምስክሮች ነን። አንደኛ ትንሣኤውን አይተናል። ሁለተኛ ሄዶ ያፈሰሰውን መንፈስ ተቀብለናል። ስለዚህ ኤክስፒሪየንስ አድርገነዋል። ኢየሱስን እንደ አምላክ እንደ ጌታ ሄዶ ትልቅ ነገር እንደሚያደርግ መንፈስ እንደሚሰጥ we experienced him። ከሞት ተነስቶ በሞት ላይ ድል እንዳለው አምላክ we experienced him። ስለዚህ እናንተ ጋር ሰው ነው፣ ለእግዚአብሔር ልጁ ነው፣ አምላክ ነው በእግዚአብሔር ፊት ሲታይ። እኛ ደግሞ we witnessed this። ወሬ አይደለም የምንነግራችሁ፣ ቲዮሪ አይደለም የምንነግራችሁ፣ ፕራክቲካል ነገር ነው የምንነግራችሁ ይሏቸዋል። እንዴት ወንደርፉል ነገር ነው። በቃ ይሄ ይመስለኛል በቃ ምስክርነት ማለት ሰዎች የያዙትን ነገር ከእግዚአብሔር አንፃር መመዘን፣ ከዛ ኢየሱስ ክርስቶስን ማን እንደሆነ በቃሉ ውስጥ ማሳየት። ግን ያ ብቻ አይበቃም። እኛም የምንናገረው ነገር ዊትነሶች፣ ምስክሮች፣ የተካፈልን ሼር ያደረግን ሊቪንግ ኤግዛምፕልስ መሆን አለብን። ብዙ ጊዜ ችግሩ ይሄ ነው። ያንን ኤክስፒሪየንስ ስለማናደርገው ሰዎችን ልባቸውን የማይነካ ምስክርነት ይሆንብናል። ስለዚህ ሐዋርያው ጴጥሮስ ይሄንን ነው የሚያሳይ። በሮሜ ምዕራፍ 1 ቁጥር 1 ብታዩት ወንጌል ይሄ ነው ይላል። አንብበው እሱን ክፍል። ወንጌል ማለት ይሄ ነው። ሮሜ ምዕራፍ 1 ቁጥር 1 ብታዩት ሐዋርያው ጴጥሮስ የሚናገረው መጀመሪያ ሁለቱ ክፍል በተለይ ሐዋርያው ሊሆን የተጠራ ኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው ይላል። ሰው ነው፣ ለእናንተ ሰው ነው አላቸው። ግን ከሙታን መነሳት የተነሳ የእግዚአብሔር ልጅ ሆኖ የተገለጠ መነሳቱ የእግዚአብሔር ልጅነቱ ነው፣ ማሳያ ነው ይላቸዋል። እና ይሄ ነው ወንጌል ይላቸዋል። ኢየሱስ ክርስቶስ የኛ ወዳጅ ነው፣ የኛ ዘር ነው፣ ግን የእግዚአብሔር ልጅ ነው። ስለዚህ ሐዋርያው ጴጥሮስ እነዚህን ነገሮች በስብከቱ ውስጥ ሊያሳያቸው ይሞክራል። እስቲ ወደ ሰዎቹ ሪስፖንስ ከመሄዳችን በፊት እቺን የዳዊትን አባባል ትንሽ እናጥናትና ከዛ በኋላ ወደ ሰዎቹ ሪስፖንስ እንሄዳለን። ግን ይሄንን ትንሽ ሰመራይዝ ለማድረግ የኢየሱስ ጌትነት የታየው ሲጀምር በምድር ላይ በነበረበት ጊዜ በታምራትና በድንቅ እግዚአብሔር ስለመሰከረ ነው። ዕብራውያን ምዕራፍ 2 ላይም ይናገራል። በእንትኑ መሰከረለት ብሎ ዕብራውያን ምዕራፍ 2 ላይ ምን ይላል?
ይህን በጌታ በመጀመሪያ የተነገረ የሰሙትም ለእኛ እግዚአብሔር ራሱ እንደፈቀደ በምልክትና በድንቅ በልዩ ልዩ ተአምራት መንፈስ ቅዱስንም በማደል አብሮ መሰከረለት ይላል። የመሲህነቱ የጌትነቱ ምስክርነት ተአምራትና ድንቆች ናቸው። እዚህ ዕብራውያን ላይ እንደሚለው እዚህም ጋር እንደሚናገረው መንፈስ ቅዱስን መስጠቱ ነው። ምክንያቱም እሱ ነው ተቀብሎ ያፈሰሰው። መንፈስ ቅዱስን መስጠቱ ነው። ከሙታን ሶስተኛው ከሙታን መነሳቱ ነው። ከሙታን መነሳቱ ነው። አራተኛ የእግዚአብሔር ምስክርነት በቃሉ ውስጥ ያለው ነው። መሲህነቱን የሚያሳየን ጌትነቱን የሚያሳየን እና መጨረሻ ምን ይላቸዋል? ጌታም ክርስቶስም እንዳደረገው ይወቅ። ሁለቱም አስፈላጊ ነገሮች ናቸው። ብዙ ጊዜ ክርስቶስነቱን ሰዎች መጠቀም ይፈልጋሉ። ክርስቶስ ማለት የተቀባ መሲህ አዳኝ ማለት ነው። የተቀባው ለምንድን ነው? ኢሳይያስ 61 ላይ ስናየው የታሰሩትን ለመፍታት ያዘኑትን ለማጽናናት። ይህችን ፓርት ሁሉ ሰው ይፈልጋታል። ብዙ አይሁዳውያን በዚህ ተጠቅመው ነበረ፣ ግን ጌትነቱን አፕሪሺየት ማድረግ አልቻሉም። አምላክ ነኝ ሲላቸው አንተ ሰው ስትሆን አምላክ እንዴት ትሆናለህ እያሉ ከጌትነቱ ሸሹ። መሲህነቱን ብቻ ሳይሆን ክርስቶስነቱን ብቻ ሳይሆን ጌትነቱንም መቀበል አለባቸው። ስለዚህ ምን አላቸው? ጌታም ክርስቶስም አድርጎታል። በእግዚአብሔር ዘንድ እሱ ይሄ ነው፣ ጌታና ክርስቶስ ነው። በእነዚህ ሁሉ በምታያቸው ምልክቶች ጌታና ክርስቶስ ነው። እሱ ዘንድ እናንተ ዘንድ ሰው ነው፣ እሱ ዘንድ ጌታና ክርስቶስ ነው። እኛ ደግሞ ለዚህ ምስክሮች ነን ብሎ ይላቸዋል። እስቲ ወደ ሰዎቹ ሪስፖንስ ከመሄዳችን በፊት ይሄንን ዳዊት ያለውን ክፍል ትንሽ ቀረብ ብለን እናጥነው። ጌታን ሁሉ ጊዜ በፊት ያየሁት እንዳልታወቅ በቀኜ ነውና፣ ስለዚህ ልቤን ደስ አለው፣ ልሳኔም ሐሴት አደረገ። ደግሞም ስጋዬ በተስፋ ያድራል፣ ነፍሴን በሲኦል አትተዋትምና። ቅዱስህን መበስበስን ያይ ዘንድ አትሰጠውም። የሕይወትን መንገድ አስታወቀኝ፣ ከፊት ጋር ደስታን ትሞላብኛለህ ይላል። በአማርኛው ዳዊት ላይ መዝሙረ ዳዊት ላይ ሄዳችሁ ስታዩት በአማርኛው በእንግሊዘኛው ትርጉሞች ሁሉ የሚለው I have said to the Lord ነው የሚለው። ግን የዕብራይስጡ ኮመንተሪ ላይ ሳነበው you have said to the Lord ነው የሚለው እና የመሲሁ ንግግር ነው። ይሄ ለእግዚአብሔር የተናገረው መሲሁ ለእግዚአብሔር የተናገረው ዳዊት በመንፈስ ያየው ንግግር ነው እና ከዛ እዩትና ይሄንን ቃል ክፍል መሲሁ ለእግዚአብሔር የሚለውን አይተን ደግሞ መሲሁ ሰውን መሲህ ሲሆን ሰው ነው። ሰውን ሪፕሬዘንት አድርጎ ነው የሚናገረው። የኛ ተወካይ ሆኖ ነው። ልክ በዕብራውያን ምዕራፍ 1 ላይ እንደሚለው ታስበው ዘንድ ሰው ምንድነው፣ ትጎበኘው ዘንድ የሰው ልጅ ምንድነው ይላል ስለ ጌታ። እንደ ሰው ሲቀርብ እግዚአብሔር ጋር ማለት ነው፣ እንደ ሰው ልጅ እና እዚህም ሰው ሆኖ ራሱን ሲያቀርብ ነው። ጌታን ሰው ሆኖ ሲናገር ነው ለአምላኩና ከዛ አንጻር ይዩትና ይሄንን ክፍል እስቲ እንደው መሲሁ የሚለውን አይተን ምን እንላለን፣ ስለ እኛስ ምን ማለት አለብን ስለ እግዚአብሔር የሚለውን እንድንነጋገርበት ብዬ ነው። ጌታን ሁሉ ጊዜ በፊት ያየሁት እንዳልታወቅ በቀኜ ነውና፣ ስለዚህ ልቤን ደስ አለው፣ ልሳኔም ሐሴት አደረገ። ደግሞ ስጋዬ በተስፋ ያድራል፣ ነፍሴን በሲኦል አትተዋትምና። ቅዱስህን መበስበስን ያይ ዘንድ አትሰጠውም። የሕይወትን መንገድ አስታወቀኝ፣ ከፊት ጋር ደስታን ትሞላብኛለህ ይላል እና ኢንጆይ የሚያደርግ ይመስላል በአምላኩና እንደው ምን እንረዳለን እና እኛስ እግዚአብሔርን እንዴት ነው ማየት ያለብን ከዚህ አንጻር የሚለውን እስቲ እንነጋገርበት። ልክ እንደ ሐዋርያት መንፈስ ወርዶብን በልሳን ተናግረን ምናምን ኤክስትራ ኦርዲነሪ የሆነ ነገር ይኑርብን ማለት ሳይሆን ኢየሱስ ክርስቶስን ኤክስፒሪየንስ ማድረግ አለብን ራሳችን። ኢየሱስ የምንናገረው ነገር በህይወታችን ኢየሱስ ሰላም ይሰጣል ስንል በእውነት ሰላም ያለን ሰዎች መሆን አለብን። ኢየሱስ ደስታ ይሰጣል ስንል ያንን የቀመስን ሰዎች መሆን አለብን እና ራሳችን ኤክስፒሪየንስ ያላደረግነውን ነገር ቲዮሬቲካሊ መጽሐፍ ቅዱስ ስለሚል ብቻ ብናወራ ሰዎች አይድኑም። የምንለው ነገር ኢየሱስ እንዲህ ነው ለኔ የምንለው ነገር
በእውነት በህይወታችን ውስጥ መታየት አለበት። አሁን እነዚህ ሰዎች ተነስቷል ሲሉ የትንሣኤው ተካፋዮች ናቸው። ትንሣኤው በህይወታቸው እየሰራ ነው። መንፈስ ቅዱስን ያፈሳል ሲሉ ፈሶባቸዋል መንፈስ ቅዱስ እና ኢየሱስ ክርስቶስ ለኛም ህያው መሆን አለበት፣ ለኛም የሰራ መሆን አለበት። ያን ጊዜ ምስክርነታችን ህይወት ያለው ይሆናል። እኛ ኤክስፒሪየንስ ያላደረግነውን ነገር ያልቀመስነውን ነገር ለሰዎች ሼር ብናደርግ ግን ሰዎችን የሚነካ ያህል አይሆንም እና ሐዋርያው ዮሐንስ እንደሚለው ነው ያየነውን የሰማነውን እጆቻችን የዳሰሱትን እሱን እናወራላችኋለን ይላል ዮሐንስ መልእክት ምዕራፍ 1 ይላል። ስለ ህይወት ቃል በመጀመሪያ የነበረውንና የሰማነውን ይላል። የነበረ ነው የሰማነው ቲዮሪ ነው። ይሄ በአይኖቻችን ያየነውን የተመለከትነውን እጆቻችን የዳሰሱትን እናወራለን። ህይወት ተገለጠ አይተንማል እንመሰክራለን። ከአብ ዘንድ የነበረውም ለእኛም የተገለጠውን የዘላለም ህይወት እናወራላችኋለን። እናንተ ደግሞ ከኛ ጋር ህብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን ይላል እና ፓርትሊ ይሄ የሚለው በፊዚካሊ ያዩትንም ነው፣ ግን በህይወታቸው ኤክስፒሪየንስ ያደረጉትንም ጭምር ነው። እግዚአብሔር ፓልፓብል እውነት የሚሰራ ህያው አምላክ መሆኑን በህይወታቸው ያዩ ሰዎች ናቸው እና እኛም በህይወታችን ያየነውን እግዚአብሔር ጸሎት ይመልሳል ስንል ኤክስፒሪየንስ ያደረግን ሰዎች መሆን አለብን። ጸሎት ጸልየን የተመለሰልን እንደዛ ሲሆን ሞር ፎርስ ያለው ላይቭ ያለው ህይወት ያለው ምስክርነት ይኖረናል ከቲዮሪ በላይ ለማለት ነው። ተብራርቶ ያችን እንሄዳለን። እንዳልኳችሁ ከዚህ ከመሲሁ ንግግር እስቲ የምንረዳውን ነገር የእግዚአብሔር እይታው ነው። መሲሁ የእግዚአብሔር እይታው ነውና ከዚህ እይታ ምን እንረዳለን? አንዴ ሙሉውን ክፍል ላንብበው። መዝሙር 16 አምኛለሁና ጠብቀኝ፣ እግዚአብሔርን አንተ ጌታዬ ነህ አልሁ። ከአንተ በቀር በጎነት የለኝም። ፈቃድህ ሁሉ በምድር ባሉት ቅዱሳንና ክቡራን ላይ ነው። ወደ ሌላ ለሚጠፉት መከራቸው ይበዛል። የቁርባናቸውን ደም እኔ አላፈሰውም፣ ስማቸውን በከንፈሬ አልጠራም። እግዚአብሔር የርስቴ ዕድል ፋንታና ጽዋዬ ነው። ዕጣዬንም የምታጠና አንተ ነህ። ገመድ ባማረ ስፍራ ወደቀችልኝ፣ ርስቴም ተዋበችልኝ። የመከረኝን እግዚአብሔርን ባርካለሁ፣ ደግሞም በሌሊት ኩላሊቶቼ ይገስጹኛል። ሁልጊዜ እግዚአብሔርን በፊቴ አየዋለሁ፣ በቀኜ ነውና አልታወክም። ስለዚህ ልቤን ደስ አለ፣ ምላሴ ሐሴት አደረገች። ሥጋዬ ደግሞ በተስፋ ታድራለች፣ ነፍሴን በሲኦል አትተዋትምና። ቅዱስህን መበዝበዝን ያይ ዘንድ አትተውም። የሕይወትን መንገድ አሳየኝ፣ ከሕይወት ጋር ደስታን አጠገብኸኝ፣ በቀኝህም የዘላለም ፍስሐ አለ ይላል። ይሄ ነው ሙሉ ክፍሉ። ይሄ ነው ብላችሁታል። በጣም የሚገርም ክፍል ነውና ኢየሱስ ክርስቶስ ሰው ሆኖ እኛን ሪፕሬዘንት አድርጎ ከእግዚአብሔር ጋር የሚነጋገረው ነውና በጣም ለኛ ምሳሌነቱ በጣም ትልቅ ነገር ነው እና በጣም የገረመኝ ነገር ይሄንን የሚናገረው እኮ ሞቱን እያየ ነው። አይገርማችሁ? መቃብር እንደሚገባ እያየ ከሞቱ በፊት መስቀሉ አለ፣ ከዛ ሞት አለ እያየ ይሄንን እያየ ግን እግዚአብሔር ሁሉ ነገሬ ነው ይላል። እግዚአብሔር ሁሉ ነገሬ ነው። ይሄ እየጠበቀው እግዚአብሔር ሁሉ ነገሬ ነው ይላል። በቃ አስንቆታል፣ መከራውን፣ ሞትን፣ ምናምንን ሁሉ አስንቆታል። እግዚአብሔር ሁሉ ነገሬ ነው ይላል እና ጌታዬ ነው አለ፣ በጎነቴ ነው አለ። መዝሙር 16 ላይ ስትመለከቱት በጎነቴ ነው አለ፣ ዕጣዬ ነው፣ ርስቴ ነው፣ ዕድል ፋንታዬ ነው አለ እና ናቀው፣ የሚሆነውን ነገር ናቀው በቃ። እና እንዳው ምን አለ? የኔ ነገር
እሱን ከሚወዱ ጋር ነው። እነሱን ኖብል ፒፕል ምናምን ይለዋል እንግሊዘኛው ላይ። የከበሩ እግዚአብሔርን የሚወዱ የከበሩ ጋር ነው። እነዛ ሌላ መልእክት የሚያመልኩት ጋር በፍጹም አልፈልግም፣ ምክንያቱም ዋናዬ ነው እግዚአብሔር ይላል። ዋናው ያደርገዋል እግዚአብሔርን። እና ምንድን ነው ይሄ ነገር? ለምን እንዲወሰደው ኢየሱስ ክርስቶስን ብዬ ሳስብ በዚህ ውስጥ ያለው ሁለት ነገር መሰለኝ። አንዱ አቫይላብሊቲ፣ እግዚአብሔር ራሱን በዚህ ሪሌሽንሽፕ ውስጥ አቫይላብል ያደርጋል። ይታያል፣ በቀኝ ይቆማል፣ ይናገራል። የመከረኝን እግዚአብሔርን አመሰግናለሁ ይላል። ይመክራል፣ በቀኝ ይቆማል፣ ይታያል። አቫይላቢሊቲ ዳርክ ውስጥ አይደለንም። በምንም ሁኔታ ስንኖር ሪሌሽንሽፓችን እግዚአብሔር ሁሉ ነገሬ ነው ካልን ይታያል፣ እግዚአብሔር ይናገራል፣ እግዚአብሔር አቫይለብል ያደርጋል። እና አቫይላቢሊቲው አፕሪሺየት የሚደረግ ነገር ነው ከምንም ነገር በላይ። ይሄ ህልውና የሚባለው ነገር፣ ፕሬዘንስ የሚባለው ነገር፣ አቫይላቢሊቲ አንዱ እሱ ነገር ነው። ሁለተኛ ህይወትን ሼር ማድረግ፣ ህይወትን ሼር ማድረግ። ሞትን እያየ ታስነሳኛለህ ይላል። ህይወት አንተ ጋር ነው ያለው፣ ታስነሳኛለህ። የህይወትን መንገድ አስታውቀኸኛል። የህይወት ተስፋ፣ የዘላለም ተስፋ፣ ህይወትን ሼር ማድረግ፣ እነዚህ ነገሮች ኦቨርዌልም አድርገውታል ጌታ፣ ኦቨርዌልም አድርገውታል። ስለዚህ እግዚአብሔርን በቃ ዋናዬ ነህ፣ ርስቴ ነህ፣ ድል ፈንታዬ፣ ሌላ ነገር አልፈልግም። እነዚህ ወደ ሌላ አማልክት የሚሄዱት እንትን አልላቸው አልፈልግም። እኔ ከአንተ ሰዎች ጋር ነው፣ ደስታዬ በእነሱ ነው በቃ። እና እግዚአብሔርን ዋናው ያደርገዋል። እዛ ዋና የሆነ ሪሌሽንሽፕ ውስጥ ደግሞ የሚወጣው ነገር አቫይላቢሊቲ እና የህይወት መጋራት ነው። እና ይሄ ቅድም አዜብም እንዳለችው ለእኛ ኤግዛምፕል ነው። እንደ ሰው ስንኖር ይሄ ነው የሚፈለገው፣ እግዚአብሔርን ዋና ማድረግ። እግዚአብሔር ዋና ከሆነ ኢዝ አቫይለብል፣ እሱ አቫይለብል ከሆነ ሌላው ችግር የለውም። ከታየን ችግር የለውም። በቀኛችን ከቆመ ችግር የለውም። ካነጋገረን ችግር የለውም። ከዛ ደግሞ በሞት ላይ እንሰለጥናለን። የህይወት ተስፋ አለን፣ የህይወት መጋራት ተስፋ አለን። እና ይሄ ለእኛ ምሳሌ እንዲሆንም ይመስለኛል የተጻፈልን። ለጌታ ቢናገረውም ለእኛም ምሳሌ ይሆነናል ብዬ ነው ያነሳሁት። እግዚአብሔርን እናመሰግናለን። ዛሬ እንግዲህ የተማርነው ጌታን በእነሱ እይታ፣ በእግዚአብሔር እይታ፣ በሐዋርያቱ ኤክስፒሪየንስ እንደዛ አድርገው እንደመሰከሩት አይተናል። እንደገና ከዚህ ከዳዊት ደግሞ ወስደን እግዚአብሔር ሁሉ ነገር ሲሆን ሁሉ ነገሬ ነው አለ ጌታ። ለእኛም እንደሱ መሆን አለበት። ከዛ የሚወጣው ምንድን ነው ስንል መከራ፣ ምንም ችግር፣ አስቸጋሪ ነገሮች ሊኖሩ ይችላሉ። ግን አቫይላቢሊቲ፣ ፕሬዘንስ፣ ህልውናው የሚባለው ነገርና ህይወትን ሼር ማድረግ፣ እነዚህ ሁለቱ ነገሮች ከዛ ውስጥ እናገኛቸዋለን። እግዚአብሔር እናመሰግናለን። አልጨረስነውም ይህን ክፍል። በሚቀጥለው ሳምንት እንደ እግዚአብሔር ፈቃድ የሰዎቹ ሪስፖንስ እና መንፈስ ቅዱስ በቤተክርስቲያን ላይ ያመጣውን ለውጥ እንነጋገራለን። ከዛ መቅዲ ያነሳቸውን ጥያቄዎች ስለ ሪቫይቫል ደግሞ እናነሳለን። ጌታ ይባርካችሁ። ወደ እመቤት መልሳለሁ።